በኮምፒውተር አቅም የማይሰሩ የሂሳብ ስሌቶችን የሚሰራ ቀመር የፈጠረው ኢትዮጵያዊ በጫኝና አውራጅነት ስራ ህይወቱን እየመራ መሆኑን ተናገረ። በአንድ ወቅት የጠቅላይ ሚኒስትሩ ልዩ ተሸላሚ የነበረው ወጣት አሁን ላይ በአሳዛኝ ሁኔታ ውስጥ ህይወቱን እየመራ ይገኛል። አንዱዓለም ተስፋዬ የወጣቱን ታሪክ እንደሚከተለው ያስቃኘናል። ሙሉጌታ ፈንታው ይባላል። ተወልዶ ያደገው በአማራ ክልል ሰሜን ወሎ ዞን መቄት ነው። ከመቅደላ አምባ ዩኒቨርሲቲ በአፕላይድ ማቴማቲክስ የመጀመሪያ ዲግሪውን አግኝቷል። ሙሉጌታ ገና የሁለተኛ ደረጃ ትምህርቱን እየተከታተለ ያለ ጀምሮ የሂሳብ ትምህርት ላይ የተለየ ተሰጥኦና ፍቅር እንደነበረው ይናገራል። በወቅቱ የነበሩት የትምህርት ቤቱ መምህራን ብዙም ትኩረት ባይሰጡትም እርሱ ግን በራሱ መንገድ በሂሳብ ላይ የሚያደርገውን ጥልቅ ምርምር አላቋረጠም ነበር። በዩኒቨርሲቲ ገብቶም በአፕላይድ ማቴማቲክስ ትምህርቱን በመከታተል ላይ ያለ በ2008 ዓመተ ምህረት ላይ ከኮምፒውተር አቅም በላይ የሆኑ ብዜቶችን በቀላሉ ለማግኘት የሚያስችል የሂሳብ ቀመርን ለመፍጠር ቻለ። ትምህርት ሳልጀምር ጀምሬ በአእምሮ ሰራ ነበር፣ አስብ ነበር። አእምሮ እየዳበረ መጣ። እየቀጠልኩ ደግሞ ፎርሙላ ለመስራት ተነሳሳው። ስሰራ መጣልኝ። የሰራሁት ማትስ ፈጠራ ስራ ነበር። በ2008 ጥቅምት መጀመሪያ ላይ ነው ያቀረቡት። ኮምፒውተር አሁን 100 ዲጂት ብትለው አባስታ ብትለው አይሰራልህም በደንብ ኢንፊኒቲ ይለዋል። በእኔ ቀመር ግነት ይሰራል። ሚሊዮን ዲጂት ብትልም ገደብ የለህም። እሺ ልጠይቅህ። 9ን 8 ጊዜ ሲባዛ 8ን ደግሞ 7 ጊዜ የሱ መልስ 888888 7 ከዚያ 9 111111 2። እሺ ሌላ ጥያቄ 666 ሚሊዮን ማለት 9 ጊዜ ሲባዛ 3ን ደግሞ 6 ጊዜ ስንት ይሆናል? 222221 አዚያ 999 777778 ልክ ነው። ሙሉጌታ በ2011 ዓመተ ምህረት የፌዲ ጠቅላይ ሚኒስትር ከሆኑት ዶክተር አብይ አህመድ የፈጠራ ስራ ለሰሩ ወጣቶች ሽልማት በሰጡበት ወቅት በሰራው የሂሳብ ቀመር ስራ ልዩ ተሸላሚ ከነበሩ 5 ወጣቶች ውስጥም አንዱ ነበር። በወቅቱ የነበሩት የኢኖቬሽንና ቴክኖሎጂ ሚኒስቴር ኃላፊዎችም ከሽልማቱ በኋላ የፈጠራ ስራ የሆነውን የሂሳብ ቀመር ወደ ውጪ በመላክ በዓለም አቀፍ ምሁራን አማካኝነት አስፈላጊውን ግምገማና ምዘና እንደሚደረግለት ይነግሩታል። እሱም የተባለውን ምዘና ተደርጎ የሚመጣውን ውጤት ለማወቅ በጉጉት መጠበቅ ይጀምራል። ሆኖም የተባለው ዓለም አቀፍ የምዘና ውጤት ከዛሬ ነገ ይመጣል ቢባልም የውሃ ሽታ ሆኖ እንደቀረ ሙሉጌታ ይናገራል። በ2011 ተሸልሜ ነበር። አገር አቀፍ ሆኖ ጸድቋ። አዚያ ወዲህ ግን ምንም መልስ አልሰጡኝ። ወደ ውጭ ሀገር ተልኳል እያሉ በዛን ወቅት በነበረው የኢኖቬሽንና ቴክኖሎጂ ሚኒስቴር በኩል የተገባለት ቃል መዘንጋት በብርቱ ያስከፋው ሙሉጌታ በዚህ ሁኔታ ላይ ያለም ሌላ ያላሰበው ነገር ይገጥመዋል። በፈጠራ ስራው ከጠቅላይ ሚኒስትሩ እጅ የተበረከተለት የዋንጫ ሽልማት በአደራ መልክ እንዲያስቀምጥለት የሰጠው ሰው ቆይ ዛሬ ቆይ ነገ ሰጣለው እያለ ከኋላ ላይ ከነጭራሹም ይክደዋል። ምንም እንኳን ትልቅ የፈጠራ ውጤት ሰርቶ የተመሰከረለት ወጣት ቢሆንም ህይወት ለሙሉጌታ ፊቷን አዞረችበት። ያ ከኮምፒውተር አቅም በላይ የሆነን የሂሳብ ስሌት ችግር የሚፈታ ቀመር ሰርቶ በግዙፉ የአፍሪካ ህብረት ህንጻ በክብር የተሸለመው ሙሉጌታ አሁን ላይ እጅግ በተጎሳቆለና በአሳዛኝ ሁኔታ ላይ ይገኛል። ያስደናቂ የሂሳብ ቀመር ባለቤት ሆኖ ሳለ ዞር ብሎ የሚያየው በማጣቱ የተነሳ ራሱንና ሀገርን የሚጠቅም ባለምጡቅ አእምሮ ሙሉጌታ ልብን በሚሰብር መልኩ አሁን ላይ የዕለት ጉርሱን እንኳን የሚያገኘው ለሰዎች ዕቃ በማውረድና በመጫን ስራ በሚያገኛት ሳንቲም ነው። ራሴ ወሰንኩት ያንን ችላ ብለው ቢቀሩ አዳዲስም ሞልቶኛል። አዳዲሱን ድብቅ አርቄ የግል ተጽዕኖን ማድረግ እንዳ ያርኩኝ። አሁን በከተማው አልተማሩት ጋር ወዛደርና እየሰራው ነው የምበለው ለለት። አሁን ከሰራው በላይ ብዙ ሊሰራ ያሰባቸው የፈጠራ ግኝቶች እንዳሉት የሚናገረው ሙሉጌታ የቀደመው የፈጠራ ስራው ስለደረሰበት ደረጃ ጉዳዩን ከያዘው የመንግስት አካል ምላሽን አጥብቆ ይሻል። የተሰጠውን ሽልማትም የወሰደበትን አምባሰል ወረዳ ውጫሌ ፖሊስ ጣቢያ የሚሰራ ግለሰብ መንግስት ያስመልስልኝ ሲል ያክላል። ከሁሉ በላይ ግን ለሀገር በብዙ መልኩ መጥቀም የሚችል አእምሮ ይዞ በእንዲህ ያለ መልኩ መቀመጡ እጅግ ያንገበግበዋል። ሙሉጌታ ዛሬ ላይ ምንም እንኳን በችግርና ጉስቁልና ህይወት ውስጥ ቢገኝም አሁንም ሀገሩን በሂሳብ የትምህርት ዘርፍ ከፍ የሚያደርግ የፈጠራ ስራ ለመስራትን ያልማል። ኢሳት እንደ ሙሉጌታ የፈጠራ ስራዎችን የሰሩ ሌሎች ወጣቶች ስለሚገኙበት ሁኔታ የኢኖቬሽንና ቴክኖሎጂ ሚኒስቴር ኃላፊዎችን ሐሳብ ያካተተ ዘገባ በቅርቡ ለተመልካቾቹ እንደሚያደርስ ለመግለጽ ይወዳል።